እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ልደት በዓል። ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለሙ ፈጽሞ ይድን ዘንድ አሳልፎ ሰጥቶአልና ልዑል ክንዱን ሰደደልን። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና። ኑ ይህን ድንቅ ነገር እዩ፣ ስለተገለጠልንም ምስጢር ምስጋናም አቅርቡ። ሰው ሁሉ የማይሆን ሰው ሆኗልና፣ ቃል ተዋህዷልና፣ ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በርግጥ ሰው ሆነ። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማየ ሰማያት ወርዶ ባሕርዩን ዝቅ አደረገና መጥቶ በማኅፀንም አደረ። ከብቻዋ ከኀጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ፣ ፈጽሞም አዳነን፣ ወገኖቹም አደረገን። ቅዱስ ኤፍሬም ሶርያዊ እንዲሁ በጌታችን ድንቅ ልደት የተደረገልንን ድንቅ የማዳን ሥራ በተናገረበት ድርሳኑ ላይ እንዲህም ብሎ ጽፏል። ሰው ሆይ ፈጽሞ ደስ ይበልህ፣ ፍጹም መዳን ይሆንላችሁ ዘንድ በስሙ አምናችሁ ለአምላክነቱ የምትገዙለት የክርስቶስ ወገኖች በእናቱ በወላዲተ አምላክ በድንግል ማርያም ፍጹም አማላጅነት የምታምኑ የተዋህዶ ልጆች ሁላችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። እንኳን አደረሳችሁ፣ እንኳን አደረሰን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አምላክን ከመውለዷ 1520 ዓመት በፊት የፈላስፋዎችን የፍልስፍና መጽሐፍ ሕግ መርምሮ የሚያውቅ በለዓም የሚባል አንድ ትልቅ ፈላስፋ ነበር። እርሱም የፈላስፎች ሁሉ አለቃ ነው። ከዕለታትም በአንደኛው ቀን ከአዳም እስከ ሙሴ ዘመን ያሉትን የሰዎች ትውልድ ቁጥር የያዙ የፍልስፍና መጻሕፍትን ሁሉ ሰበሰበ። ዳግመኛም እስከ ዓለም ፍጻሜ ድረስ በየጊዜው የሚነሱትን የሰዎች ቁጥርና ትንቢትን የያዘ መጽሐፍን አቅርቦ መረመረ። ለዚህን መጽሐፍት ገልጦ ሲመረምር በውስጣቸው አምላክን የወለደች ክብርት እመቤታችንንም አገኛት። ባገኛትም ጊዜ እርሷ ድንግል ስትሆን ልጇን ክርስቶስን ታቅፋም አያት። ባጠገቧም ታላቅ ብርሃን እንዲሁም ብሩህ ኮከብ ነበረ። በዚያን ጊዜ በለዓም ደቀ መዝሙሩን ዘረደዠትንና ከእርሱ በታች ያሉ ፈላስፎቹን ሁሉ ሰብስቦ በብራናው ላይ የተሳለውን የእመቤታችንንና የልጇን የመድኃኔ ዓለምን ስዕል ባጠገባቸው ያለውን ኮከብ አሳያቸው። ፈላስፋው በእርሱ ዘንድ በተሰበሰቡ ፈላስፎች ይህ ኮከብ በእናንተ ዘመን ወይንም በልጃችሁ ዘመን ምልክት ቢያሳይ ወይንም ቢገለጥ የዚያን ጊዜ ድንግል ከነ ልጇ ወልዳለችና መርቶ ደርሶ ያደርሳችሁ ዘንድ እርሱን ተከተሉት አላቸው። ይህንንም ምልክት ከነገራቸው በኋላ ፈላስፋው በለዓምና የእርሱ ተከታዮች ሞቱ። ነገር ግን በሕይወት ያሉትንና ከእርሱም በኋላ የተነሱ ሰዎችን ያችን ስዕል በቤተ መዛግብት ውስጥ እንዲሁ አኖሯት። ያችም ስዕል ለሚጎበኟት ሁሉ በኋለኛው ዘመን የሚደረገውን አባቶቻቸው የተናገሩትን ትንቢት እንዲሁ ይነግራቸው ነበር። ከ5500 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሊወለድ 2 ዓመት ሲቀረው ያ ኮከብ በሀገራቸው ላይ በግልጽ እንደዚሁ ታየ።
በዚያን ጊዜ ያንን ስዕል ከቤተ መዛግብታቸው አወጡና በስዕሉ አጠገብ ያለውን የኮከብ ስዕል ቢመለከቱ በአየር ላይ ከተገለጸላቸው ኮከብ ጋር አንድ መልክ ወይንም ትክክል መሆኑን አረጋገጡ። አባታቸው ዘደረሸት እንደዚሁ እንዳስረዳቸው የሀገሩ ፈላስፎችና መኳንንቶች ሁሉ ከሰራዊቶቻቸው ጋር እጅ መንሻ ይዘው ስዕሉን ተሸክመው ለመሄድ ተነሱ። ኮከቡም ከሰው ቁመት ርቀቱ 75 ሜትር በሆነ ከፍታ ላይ ሆኖ በፊት በፊታቸው ይመራቸው ነበር። ከእነርሱም ወገን ያልሆነ ልዩ ጠባይ ወይንም ባሕሪ ወይንም ቁም ነገረኛ ያልሆነ ሰው የተከተላቸው ወይንም በመሃላቸው የተገኘ እንደሆነ ኮከቡ ይሰወራቸው ነበር። ነገር ግን እነርሱ ከእርሱ ወገን ያልሆነውን ተመራምረው ከመካከላቸው ባስወገዱት ጊዜ ኮከቡ ደግሞ እንደ ቀድሞ ተገልጾ ይመራቸው ነበር። በመሸም ጊዜ ወደ ማደሪያ ቦታቸው ሊያደርሳቸውና እንዲሁም ሲነጋ ዳግመኛ ይመራቸዋል። ኮከቡም መልኩ በብዙ ዓይነት ልዩ ነበረ። ሕፃን የታቀፈችው ድንግል ብላቴናን ይመስላል። እንዲህ ዓይነት ጉዞ እየተጓዙ ጌታችን ከተወለደበት ቦታ ኢየሩሳሌም በ2 ዓመት ያክል ደረሱ። ኢየሩሳሌም እንደደረሱ ያ እየመራ ያመጣቸው ኮከብ ተሰወራቸው። እነርሱም እጅግ አዝነው የሚያደርጉትን አላወቁም። ወደ ከተማውም ገብተው ስለተወለደው ንጉሥ ጠየቁ። የእነዚህ ሰዎች አጠቃላይ ቁጥራቸው 30,000 ነው። ነገሥታቱ ግን 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት ነበራቸውና ሄሮድስ ይህንን ያህል ሰው የተወለደውን የአይሁድ ንጉሥ ለማየት መምጣታቸው እጅግ አስደነገጠው። መላዋ ኢየሩሳሌም ከሄሮድስ ጋር ታወከች። ኢየሩሳሌም የካህናት አለቆችና የሕዝቡም ጸሐፎችን ጠርቶ ክርስቶስ ቤት ይወለዳል አላቸው። እነርሱም በነቢዩ የኤፍራታ ሕፃን ቤተልሔም አንቺ ከይሁዳ ነገሥታትን ሁሉ አታንሽም፣ ወገንሽ እስራኤል የሚጠብቅሽ ንጉሥ ከአንቺ ይወለዳልና ተብሎ ተነግሮአልና በቤተልሔም ይወለዳል አሉት። ከዚህ በኋላ ሄሮድስ 70 ሰገልን ጠርቶ ኮከቡ የታየበት ዘመንን ከነርሱ ተረዳ። ሄዳችሁ የሕፃኑን ነገር መርምራችሁ ያገኛችሁት እንደሆነ እኔ መጥቼ ሰግድለት ዘንድም በእኔ በኩል ተመልሳችሁ ነው አላቸው። እነርሱም የነገራቸውን ሰምተው ከንጉሡ ዘንድ ሄዱ። እነሆ ያም በምስራቅ ያዩትና ይመራቸው የነበረው ኮከብ ዳግመኛ ወደ ቤተልሔም እስኪያደርሳቸው ድረስ ይመራቸው ነበር። ሕፃኑም ካለበት ዋሻ ላይ ደርሶ ቆመ። ኮከቡም ባዩ ጊዜ እጅግ ደስ አላቸው። ሕፃኑም ድንግል እናቱ በክንዱ ታቅፋው እርሱ ከያዙት ስዕል ጋር አንድና ትክክል ሆና ባገኟት ጊዜ እነርሱ እጅግ አደነቁ። ፈጽመውም ተደሰቱና እጅም ነሱ፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻንም አቀረቡለት። ከዚህም በኋላ ወደ ርጉም ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና እንዲሁም ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ እንዲህ ብሎ ትንቢት የተናገረላት ናት። እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ስለዚህም የከበረች ድንግል ነቢዩ ሕዝቅኤል እግዚአብሔር አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታም ትኖራለ። ነቢዩ ዳንኤልም በሌሊት ራእይን አየው። እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ። ዘመኑን የሚዋጅበት ዘመን እንዲሁ ደረሰ። ከፊቱም አቀረቡለት። የዘላለም አገዛዝ፣ ጌትነት፣ መንግሥት ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንደሩን የሚኖሩትና ነገዱም ነገሥታቱም ሁሉ ለእርሱ ይገዙለታል። አገዛዙም ለዘላለም ነው፣ መንግሥቱም የማያልፍ የማይጠፋ ነው አለ። ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጠልኝ አለ።
አሁንም ደግሞ አዲስ ሰማይ አዲስ ምድር እንሰራ ዘንድ አለኝ አለ። ሁለተኛም በእሴይ ሥር በትር ትወጣለች፣ ከእርሷም ጽጌረዳ አበባ ይወጣል። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና፣ ይኸውም ሥልጣኑ በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ነቢዩ ኤርምያስ ስለ እግዚአብሔር በዚያም ወራት ለዳዊት ብርሃን አወጣለት፣ እንዲሁም በምድር የቀና ፍርድ ያደርጋል፣ እግዚአብሔር ያመኑበትን ሁሉ ያድናቸዋል አለ። ኤልሳዕም እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይ በተመላለሱ ለሕዝቡም እውነትን ሁሉ ያስተምራቸዋል፣ ከአብርሃም ልጅነት ልዩ ከሆኑ ወገኖቹም በቀር አሕዛብም ሁሉ ይታዘዙለታል አለ። ናሁምም እግዚአብሔር በእኔ አርያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ኢዮኤልም የእግዚአብሔር ዙፋን የሆነች ብላቴና ድንግል አየው። እርሷንም እንደ እሳት ያልባት ነበር። ስለ እርሷም ይህች ማን ናት ብዬ ኪሩብን ጠየቅኩት። እርሱም ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመነባትም ረድኤትና መጠጊያ ናት ብሎ ነገረው። ነቢዩ ዳዊትም በመዝሙሩ እግዚአብሔር አንተ ልጄ ነህ፣ ዛሬ በተዋህዶ ወለድኩህ አለኝ። ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን እንዲሁም ካንተ ጋር ሳለው ከአጥቢያ ኮከብ በፊት ከወለድኩ እንዲሁ ወለድኩ፣ እንደ መልከ ጼዴቅም ሥርዓት አንተ የዓለም አገልጋይ ካህን ብሎ እግዚአብሔርም አለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱም ዕፀ ሳቤቅ እንደተገኘ ለእስራኤል በበረሃ ውስጥ ከእህቱም አለት ውሃ እንደፈለቀ የደረቀ የአሮን በትርም እንዲሁ እንደለመለመችና እንዳፈራችም በሶምሶን እጅም ውስጥ ከአህያ መንጋጋ አጥንት ውሃ ሁሉ እንደፈሰሰ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በጸጳጦስ ውስጥ እንደ እሳት እንደነደደችው እጺቱም እንዳልተቃጠለች እንዲሁም የመለኮት እሳት ድንግሊቱን አላቃጠላትም። ምስጋና ለእግዚአብሔር ይሁን ለዘላለሙ አሜን። ዳግመኛ ዛሬ ልደታቸው ከጌታችን ጋር የተባበረላቸው ብዙ ቅዱሳን አሉ። አቡነ ገብረ መንፈስ ቅዱስ፣ ቅዱስ ላሊበላ፣ ቅዱስ ናኩቶ ለአብ፣ ቅድስት ፍቅርተ ክርስቶስ፣ ቅዱሳን ነገሥታት አብርሃ ወአጽብሃ፣ አቡነ አካለ ክርስቶስ፣ አቡነ መዝራዕተ ክርስቶስ፣ መስፍኑ ኢያሱ፣ እንዲሁም የገለታው አቡነ ዳንኤል፣ ዳግማዊ ቂርቆስ ዘቡልጋ። እነዚህ 11 ቅዱሳን ልደታቸው ከጌታችን ጋር የተባበረላቸው ናቸው። እንዲሁም በረከታቸው ይደርብን። ሌሎችም ዕረፍታቸው ሆኖ በዓላታቸው እንዲሁም በዓመታዊ በዓላቸው የሚታሰቡ ቅዱሳንም እንደዚሁ አሉ። ነገር ግን በእነዚህ የበዓላት ሁሉ ራስ በሆነች እጅግ በከበረች የጌታችን የልደት በዓል ዕለት ገድላቸውን ሁሉ ልናወሳ አልወደድንም። ነቢያት በትንቢታቸው በሬ የገዢውን አህያ የጌታውን ጋጥ አወቀ። አቤቱ ድምፅህን ሰምቼ ፈራው፣ ሥራህንም አይቼ አደነቅኩኝ፣ በሁለት እንስሳ መካከል አየው ብለው እንደ ተናገሩ ጌታችን በበረሃ ውስጥ አህያና ላም ተንፋሻቸውን ሁሉ ገብረውለታል። የሌሊቱንም ቁር ለመግለጽ ነው። አባ ጊዮርጊስ ዘጋስጫ ዓለምን የሚገዛ በኪሩቤል ሰረገላ ላይ የሚቀመጠው የባሕርይ አምላክ ኢየሱስ ክርስቶስ በከብቶች በረት የመወለዱን ነገር በማንሳት በማድነቅ እንደዚሁ በበረሃ ውስጥ የዓለም ገዥ መተኛት እጅግ ድንቅ ነው፣ በበረሃም በጽርሐ አርያምም ይልቅ ረዘመ፣ እንዲሁም ከምድር ዳርቻም ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤል ካየው ኪሩቤል ዙፋንም እንዲሁ በበረት ተገለጠ። በበረት ነባቢ ለሆነ መሥዋዕትም ሁሉ መሻተቻ መንበርም ሆነ። ይኸውም የቅድስቲቱ እንቦሳ ልጅ ንጹሕ በግ ነው። ሰማይና ምድር የማይወስኑት በበረት እንዲሁ ምንኛ ቻለው፣ ምንኛም ወሰነው አለ። በሌሊት መንጋቸውን የሚጠብቁ እረኞች ነበሩ።
መልአኩም መጥቶ እንዲህ አላቸው፣ እነሆ ለአሕዛብ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ጌታችን ተወልዶላችኋልና ይህንን ምልክት ይሁንላችሁ፣ ሕፃን ተጠቅሎ በግርግም ተኝቶ ታገኙታላችሁ አላቸው። መልአኩም ጋር ሰራዊተ መላእክት እንደዚሁ መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እመሕያው ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰው በጎ ፈቃድ አሉ። ቅዱሳን መላእክት ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርንም የገለጠልንን ይህን የሆነውን ነገር እንይ ተባባሉና እንዲሁ ፈጥነው ወጡ። ማርያምና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትንም ሁሉ እረኞች በነገሯቸው ነገር አደነቁ። የብርሃን እናቱ እማ አምላክ ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። መላእክትም ሰማይ መንበሩ ምድር የእግሩ መረገጫ የሆነለትን አምላክ በአጭር ቁመት በጠባብ ደረት ተወስኖ በጎል ተኝቶ በጨርቅ ተጠቅሎ አይተው ደስ ብሏቸው ወደ ሰማይ ቢያርጉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር እንዲሁ በእርያና ከመንበሩ አይተውት ስብሐት ለእግዚአብሔር በሰማያት ብለው አመሰገኑት። በጣምም እንዲሁ በጸጋ ላይም ጸጋ ተጨምሮላቸው ደስ ብሏቸዋል። ልደቱን ይሹታልና መላእክትም ብቻ አይደሉም፣ እንስሳትም አራዊትም ደስ ብሏቸዋል። ይህም ሁሉ ሊታወቅ አንድ ባህታዊ ቋርፍ ሲቆፍር ሲምስ እንዲሁም ሚዳቋ ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን እያለች ስትዘምር አይቷል። በጌታችን በልደቱ እንዲሁም የባሕሪ ውሃ ወተትና ማር ተራሮችም እንጀራ እንጨቶችም እንደዚሁ የበረከት ፍሬ ሆነዋል። ልደቱን በኮከብ ተረድተው ሰብአ ሰገል የጥበብ ሰዎችም ማቸውም ማንሱ ሲማር ሜልኩ በዲዳስፋ የተባሉ የፋርስ ነገሥታት ከገነት የተገኘ ወርቅ ዕጣን ከርቤ አምጥተው ገብረውለታል። ይህንስ ከምን አገኙት ቢሉ አዳም ከገነት ከወጣ በኋላ የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም ቅዱስ ሩፋኤል ወርቅ ዕጣን ከርቤ አምጥተው ሰጡት። እርሱም ለሔዋን ሰጣት፣ ሔዋንም ለሴት እንዲሁ ሰጠችው። ከሴት ሲዋረድ ሲወርድ ከኖህ ደረሰ። ኖህ ከመርከቡ ከወጣ በኋላ ለሴም ሰጠው። ሴም መልከ ጼዴቅን አስጠበቀው። መልከ ጼዴቅም ለአብርሃም ሰጠው። ከአብርሃም ሲወርድ ሲዋረድ እንዲሁ በዳዊት በሶሎሞን አድርጎ ከአካዝያስ ደረሰ። እርሱም ዘመን ለቴልጌሶን ማርዶ እንዲሁም ወስዶ ከቤተ መዛግብቱ አኑሮታል። አባታቸው እንዲሁ ዥረሽ ይባላል፣ ፈላስፋ ነበረ። አንድ ቀንም በቀትር ከውሃ ዳርም ሆኖ ሲያልፍ በሰሌዳ ኮከብ ድንግል ሕፃን ታቅፋ አየ። ያየውንም በሰሌዳ ቀርጾ አስቀመጠው። ሲሞትም ልጆቼ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ተወልዷልና ወስዳችሁ እጅ ንሱት ብሎ ሰጣቸው። አንድም በለዓም ከያዕቆብ ቤት ኮከብ ይወጣል ያለውን ሰምቶ ይህንም ይዘው መጥተዋል። አንድ ትሩፋን በባቢሎን ሳሉ ነገሥተ ተርሴ ወደ ሰያት ስጦታ ገጸ በረከት አመጡለት። ንግሥተ ሳባ ወአረብ እጅ መንሻ ያመጣሉ እያሉ ሲጸልዩ ይሰሙ ነበርና ይህንንም ይዘው መጥተዋል። አንድ ባሮክ ሁሉ አቴናውን ወዶ ነበረ። ያን ጊዜ ዛሬ የሀገራችን ንጉሥ የሚቀርብለት ወርቅ ኋላ ከሌላ ወገን ሁሉ ንጉሥ ሲወለድ ይገብርለታልና ብሎ የተነገረውን ይዘው ነው። የተወለደ ዕለት ኮከቡን አይተው አባታችን የነገረን ደረሰ ብለው 12 ሆነው ነገሥታታቸውን አስከትለው ተነሱ። ብዙ ሳይቆዩም ጠላት ተነስቶባቸው 9 ተመለሱ። እሊህ 3ቱ ግን ኮከቡ እየመራቸው ኢየሩሳሌም ደርሰው በሄሮድስ በኩል አድርገው ቤተልሔም ወርደው አግኝተውታል።
ወርቅ መገበራቸው ይህንን የምንገብርላቸው ነገሥታት ቀድሞ ፍጡራን ኋላ ደግሞ ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክነ በኋላም የማታልፍነ ሲሉ አንድ ወርቅ ጽሩይ ነው፣ ጽሩይ ባሕሪ ነው ሲሉ እንዲሁ በአንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ አንድም ወርቅ የሃይማኖት ምሳሌ ነው። የሃይማኖት ጽሩይና ግብዝነቱ የሚታወቅ መከራ እንዲሁ ሊቀበልበት ነውና። ዕጣን መገበራቸው ይህንን የምናጥናቸው ጣዖታት ቀድሞ ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍነ ሲሉ ነው። አንድ ዕጣን ምዑዝ ነው፣ አንተም በባሕሪ ምዑዝ ነህ ሲሉ ነው። እንዲሁም ደግሞ በአንተ የሚያምኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ነው። አንድም ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ እንደሚሸቱ ሁሉ ያልያዙትን እንደያዙት ያላዩትንም እንዳዩት ታደርጋቸዋለችና። ከርቤ መገበራቸው ምንም ቀድሞ ያልተፈጠርክ በኋላም የማታልፍ ብትሆን በሰውነትህ መራራ ሞትን ሁሉ ትቀበላለህ ሲሉ አንድም ከርቤ የተሰበረለትን ይጠግናል፣ እንደዚሁም የተለየውን አንድ ያደርጋል። አንተም ከባሕረ መላእክት የተለየ አዳምን አንድ ታደርገዋለህ፣ እንዲሁም ጽንዋ ነፍስ ሰጥተህ ታጸነዋለህ ሲሉ አንድም በዕለተ ዓርብ ያቀምሱታልና ከርቤም አመጡለት። ከርቤ የምእመናን ምሳሌ ነው፣ በፍቅር አንድ ይሆናሉና። ከርቤም የፍቅር ምሳሌ ነው። ከርቤም አንድ እንደዚሁ እንደሚያደርግ ፍቅርም አንድ ታደርጋለች። በአጠቃላይ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የገበሩለት ሃይማኖት፣ ፍቅር፣ ተስፋ ገንዘቦች ናቸው ሲሉ ነው። በሌላ መልኩ ወርቅ ለመንግሥቱ፣ ዕጣን ለመለኮቱ፣ ከርቤ ለሞቱ ምሳሌ ናቸው። ሰብአ ሰገልም እጅ ነስተው ከወጡ በኋላ አንዱ እንዴት ያለ ሽማግሌ ነው ብሎ አደነቀ። ሁለተኛም ምን ያህል ሽማግሌ ጎልማሳ ነው እንጃለ። ሦስተኛውም ደግሞ ሕፃን ነው እንጃለ። አይተውም እንበይ ተባባሉ። እንዲሁም ይቡ ሽማግሌ መስሎ ለታየው ጎልማሳ፣ ጎልማሳ መስሎ ለታየው ሕፃን፣ ሕፃን መስሎ ለታየው ሽማግሌ መስሎ ታያቸው። ወጥተውም እናንተ እንዲሁም እንዳንተ ነው ይባባሉ ጀመረ። መልአኩም መጥቶ እንደሁላችሁም ነው አለ። በጆሮ የሰሙትን በዓይን ቢያዩ ይረዳሉ ብሎ ለሦስተኛም ጊዜ ገቡ። ሽማግሌ ጎልማሳ መስሎ ለታየው ሕፃን እንዲሁ ጎልማሳ ሕፃን መስሎ ለታየው ሽማግሌ፣ ሕፃን ሽማግሌ መስሎ ለታየው ጎልማሳ መስሎ ታየው። እጹብ ድንቅ ብለው አመሰገኑ፣ አምላክነቱንም ተረድተዋልና። በሚሄዱበት ጊዜ እመቤታችንስ የገብስ እንጀራ እንዲሁም ጋግራ ሰጠቻቸው። ሀገራቸው እስከሚገቡ ድረስ ከሰራዊቶቻቸው ጋር እያንዳንዳቸው 10,000 ሰራዊት ሲመገቡ እንዲሁ ቆይተው ከከተማቸውም ሲደርሱ ይህን ቅዱስ ምግብ ከከተማቸውን ሁሉ አናስገባም ብለው ከከተማው በር እንዲሁም ቀብረውት ገቡ። ደርሳችሁ መጥታችኋል አሏቸው። አዎን በ40 ቀን መጣን። እናቱም የሰጠችንን የገብስ እንጀራኛ እንዲሁ ሰራዊቶቻችንም ስንመገበው መተን ከከተማችን አጠገብ እንደዚሁ ቀብረነዋል ብለው ነገሯቸው። አሳዩን አሉ። ተያይዘውም ሲሄዱ እንዲሁም ሲጨስ አግኝተውታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መቼ መከበር ጀመረ? ቀኑስ ምን ላይ ይውላል? የሚለው እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን እርግጠኛውን ዕለት ለማወቅ የአስትሮኖሚ የአርኪኦሎጂና የታሪክ ምርምር ሰዎች ሊቃውንት ብዙ ጥናት እንደዚሁ አድርገዋል። ዳሩ ግን በአንድ ሐሳብ እንዲሁ ሊስማሙ ባለመቻላቸው የክርስቲያኑ የቀን መቁጠሪያ በዚህ ሁኔታ አንድ ሳይሆኑ ቀርተዋል። ይህንን እንጂ በኢትዮጵያ ሁሉ መከበር የጀመረው በ4ኛው መቶ ክፍለ ዘመን ጀምሮ እንደሆነው ታሪክ ያስረዳል። ለዚህም በጎርጎሮሳውያን የዘመን አቆጣጠር ለሚጠቀሙ የዓለም ሕዝቦች የክርስቶስን ልደት እኛ ኢትዮጵያውያን ከምናከብረው የልደት በዓል 13 ቀን ቀድሞ ያከብራሉ። የሮም ቤተ ክርስቲያን የጌታችን ልደት በታኅሳስ 25 ቀን ታከብር እንደነበረ እንዲሁም በ336
ዓመተ ምህረት ጀምሮ ግልጽ ነው። ይህ ቀን በአሕዛብ ዘንድም የፀሐይ በዓል እየተባለ ይከበር ስለነበረ ክርስቲያኖች ይህንን የጣዖት አምልኮ ጠባይ ያለውን በዓል ለማጥፋት ሲሉ የጌታችን ልደት በዚሁ ቀን ማክበር ጀመሩ። የምስራቅ ቤተ ክርስቲያን ቅድሚያ እንዲሁም ሰጥታ የምታከብረው እንደ አውሮፓውያን አቆጣጠር ጥር 6 ቀን የሚውለውን የኤጲፋንያ በዓል ነበረ። ከጥቂት ጊዜም በኋላ እንዲሁ ግን የጌታችን ጥምቀቱና ልደቱ ጥር 6 ቀን ስታከብር እንደቆየች የእውነተኛና የታሪክ መድብሏ እንዲሁም ይገልጻል። ቤተ ክርስቲያን አንዲት ስትሆን በክርስቲያን ዓለም ውስጥ እንዲህ ያለ ልዩነት እንዴት ሊፈጠር ቻለ ቢሉ በመሰረቱ ዓለም ከመለያየት በስተቀር አንድ ለመሆን ያሰበበት ወቅት ምንም ጊዜ የለም። ልዩነት እንዴት እንደሆነ እንመልከት። ከጌታችን ልደት አስቀድሞ በፊት በ46 ዓመተ ዓለም ጁሊኒ የተባለ የሮም ቄሳር በጊዜው የከዋክብት መርማሪ የነበረው የሶስግነስ አስጠርቶ ተመሰቃቅሎ የነበረውንም የዘመናት አቆጣጠር እንዲያስተካክል አዘዘው። ይህም ሊቅ ፈቃደኛ ሆኖ ዓመቱንም በ12 ወሮች ከፍሎ እያንዳንዱን ወር ከየካቲት በስተቀር በማፈራረቅ 31 እና 30 ቀናት እንዲኖራቸው አድርጎ አዘጋጀ። የካቲት ወር ግን 29 ቀን ብቻ እንዲኖሩ አደረገ። ነገር ግን በየአራቱም ዓመታት አንድ ቀን ትርፍ ስለሚመጣ በአራተኛው ዓመት የካቲት 30 ቀን እንዲሆን ወሰነ። ጁሊስም ቄሳርም እንደዚሁ የሮማውያን ሕዝብ በዚሁ እንዲገለገል አዋጅም አወጀ። በተጨማሪ ጁልየስ በየዓመቱ የዘመን አቆጣጠር እንደዚሁ መጋቢት የነበረውን ለውጦ አዙሮ ጥር እንዲሆን አደረገው። ለዚሁም የጁልየስን የዘመን አቆጣጠር ብዙዎች አገሮች ለ1500 ዓመታት ያህል ሲገለገሉበት ቆይተዋል። ምክንያቱም የዓመቱ ቀናት ሁሉ ተቀምጠው እንደዚሁም 365 ቀን ከሩብ ሊሆኑ መቻላቸውን እንደዚሁ ነበረ። ይህንንም ነገር ሁሉ ለጁልየስ ቄሳር ሕጸጽ ሁሉ አልታየውም፣ አልተመጣበትም። ምክንያቱም 11 ደቂቃ ከ14 ሴኮንድ ትርፍ ያሳይ ነበርና። ከዚህም የተነሳ እንደ ኤሮፓውያን አቆጣጠር ከ1582 ዓመተ ምህረት የነበረው የሮማን ፓፓ ጎርጎሪዮስ 8ኛው የከዋክብት ሊቃውንት ተሰብስቦ ከተመካከረ በኋላ የዘመን አቆጣጠሩ ተሻሽሎ እንዲሰራበት አዋጅ አስተላለፈ። ከዚያንም ጊዜ ጀምሮ የሮማ ካቶሊክ ቤተ ክርስቲያን በጎርጎሪዮስ የዘመን አቆጣጠር መቁጠር ጀመረች። በእምነት ተከታዮቿ የሆኑትን አገሮች እንዲሁም እርሷን ተቀብለው ወዲያውኑ በሥራ ላይ ሊያውሉት የጀርመን ግዛቶች ግን እስከ 17ኛው መቶ ክፍለ ዘመን ድረስ የጁልየስ አቆጣጠርን ይጠቀሙ ነበር። እንግሊዝም ብትሆን አዋጁን የተቀበለችው በ1752 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። ከዚያም ወዲህ ግን ምዕራባውያን አገሮች ተቀብለውታል። ይህም ሊሆን የቻለው በ1582 ዓመተ ምህረት የተጨመሩትን 10 ቀናት እንዲሁም ተጠራቅመውም ጎርጎሪዮስና ጁልየስ በተባለው የዘመን አቆጣጠር መካከለኛ ልዩነት እንዲሁ ስለተፈጠረ ነው። በዘመን አቆጣጠር ልዩነት የተነሳ ምዕራባውያንና ኢትዮጵያውያን የልደት በዓልን በማክበር በ13 ቀናት ይለያያሉ። ይሁን እንጂ በመጀመሪያው እንደተናገርኩት ዓለም ብዙ ጊዜ ስለ ዘመን አቆጣጠር ችግር ገጥሟት እንደነበር ግልጽ ቢሆንም ኢትዮጵያ ግን በዘመነ ኦሪት ሆነ በዘመነ ሐዲስ እንደ ንጋት ኮከብ የሚያበሩ ልጆች ስለነበሯት በቁጥር ሁሉ ግራ አልተጋባችም። ቀድሞም ዛሬም እንዲሁ ባህሏንና ቀመሯን እንደያዘች ትገኛለች። ስለዚህ የኢትዮጵያ አቆጣጠር ደግሞ የሚከተለውን እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቆጣጠርን ዘመናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጌታ ልደት ሌሎች አብያተ ክርስቲያናት እንደሚያከብሩት ለምን አታከብርም የሚል ጥያቄ በየአቅጣጫው ከተሰማ ውሎ አድሯል። አንድ ነገር መታወቅ ያለበት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለ ልደትን 29 ቀን የምታከብረው ብቻዋን ሳትሆን ከእስክንድርያ ቤተ ክርስቲያን ጋር በመሆኑ ነው።
በቀን አከባበሯ ስለተቆጠረው መለያየት እንደዚሁ ምክንያትና የነበረውንም ምንጭ ከነ ማስረጃውም አትቶ በልደተ እንዲሁም በእርሱ ልደት ድንግላዊ በሚል ርዕስ የእስክንድርያው ሊቀ ጳጳስ ዮሐንስ አቤል ሬም ጽፎ ይገኛል። ከዚህም መልእክትም እንደዚሁ አንቀጽ 84 አይነተኛ ጉዳዩ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመጽሐፍ ቅዱስ ማስረጃነት የተመሰረተ ነው ብላ ስላመነችበት እንጂ ብዙ ዘመናት እንዲሁ ሊሰራበት በመቆየቱ ወይንም ደግሞ የእስክንድርያ ቤተ ክርስቲያን የምታከብር ብቻ አይደለም። በቅዱሳት መጽሐፍትም ስላለው ማስረጃ የሚከተለውን እንረዳለን። መጥምቁ ዮሐንስ የተጸነሰበት ቀን ጌታችን ኢየሱስ ክርስቶስ በድንግል ማኅፀን ለተጸነሰበትና ለተወለደበት ቀን መነሻ ሆኖ የሚገኝ ነው አለ። ይህንንም ለመረዳት ወንጌላዊ ሉቃስ የጻፈውን እንመልከት። በይሁዳ ንጉሥ በሄሮድስ ዘመን ከአብያብ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም የጌታን ትእዛዝና ሕግጋትን ሁሉ ያለ ነቀፋ እያካሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅም አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበረ። እርሱም በክፍሉ ተራ በእግዚአብሔር ፊት ሁሉ ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣኑ ጊዜም ሕዝቡ ሁሉ በቁጭት እንዲሁ ቁመው ይጸልዩ ነበረ። የጌታም መልአክ በዕጣኑ እንዲሁም መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናል አለው። ወንጌላዊው ከተናገረው የተቀረጸ ቅርጽ ሐሳብ የተለየ እሱ ነው ተብሎ ቢጠየቅም ትክክለኛ ጥያቄ ሆኖ ይገኛል። ፍሬ ሐሳቡ መልአኩ ቅዱስ ገብርኤል ለዘካርያስ ስለ መጥምቁ ዮሐንስ መወለድ ያበሰረበት ጊዜ መቼ ነው የሚለው ነው። ይኸውም በዕብራውያን ዘመን በዓል አስተርዮ ተብሎ ይከበር የነበረበት ቀን መሆኑ ነው። በዓለ ስርየትም ሁሉ ሲባል ደግሞ በዕብራውያን አቆጣጠር በሰባተኛው ወር ማለትም ጥር 10 ቀን የሚውል ታላቅ በዓል ነው። እነሆ ዘካርያስ ወደ ቤተ መቅደስ በገባ ጊዜ መልአኩ ያበሰረበት በዚህን ጊዜ ነው። ይህ ዘካርያስ የተበሰረበት ቀን በአይሁድ በዓለ ስርየት የዋለበት በዕብራውያን የዘመን አቆጣጠር ጥቅምት 10 ቀን ለመሆኑ ከጥንት አባቶች ዮሐንስ አፈወርቅ፣ ማሪ ዮሐንስ እንዲሁ መስክረዋል። አሁንም ደግሞ ይህ ቀን ከኢትዮጵያ የቀን አቆጣጠር ያለው ተዛማዶችን እንደሚከተለው እንመልከት። መጀመሪያ ነገር በባሕረ ሐሳቡ የአቆጣጠር ሕግ እንደሚታወቀው ሁሉ 5500 ዓመተ ዓለም በአብይ ቀመር፣ በንዑስ ቀመር፣ በማዕከላዊ ቀመር እንዲሁ ተተንትኖ ተከፋፍሎ ውጤቱ 5500 ዓመተ ዓለም ተረፈ። ቀመር 9 ሆኖ ስለሚገኝ አንድን ለዘመን አትቶ እንደዚሁም መንበሩ 8 ይሆናል። ሐዋርያው ሉቃስ ወደ ጻፈው ቃል እንመለስና መልአኩ ቅዱስ ገብርኤል ኤልሳቤጥ ከጸነሰች በ6ኛው ወር ወደ ቅድስት ድንግል ማርያም መልአኩ ተላከ። እናም ቅዱስ ሉቃስም ዮሐንስ ከተጸነሰ በኋላ ኢየሱስ ክርስቶስን በ6ኛው ወር ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነበት ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትርጓሜና የቁጥር መምህር በማያሻማ መልኩ እንዲሁም ተንትነው ቀምረው ለዚህ ትውልድ ማድረስ እግዚአብሔር ከእነርሱ ጋር እንደነበረ ቋሚ ማስረጃ ነው። እንዲሁ የዮሐንስ ትንቢት ሁሉ መጸነስ ክርስቶስ ሰው ለሚሆንበት ዕለትም እንደዚሁም የዕለታት ፋና እያበራ ክርስቶስ ተጸንሶ እስከ ተወለደበት ዕለት ደርሰናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልደቱን ታኅሳስ 29 ቀን በታላቅ ምስጋና በታላቅ ድምቀት ታከብረዋለች።
በጨለማና በሞት ጥላ ውስጥም ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛንም ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህን ድንቅ ነገር እዩ። ስለተገለጠልን ምስጢርም ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ የሆነ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በእርግጥ ሰው ሆነ። ሰው ሆይ ፈጽሞ ደስ ይበል፣ እግዚአብሔር ዓለሙን ወዷልና አንድ ልጁን የሚያምንበትን ሁሉ እስከ ዘላለሙ ድረስ ፈጽሞ ይድን ዘንድ አሳልፎ ሰጥቷልና። ልዑል ክንዱን ሰደደልን። ሰው ሆይ ፈጽሞ ደስ ይበል፣ ፍጹም መዳን ይሆንላቸው ዘንድ በስሙ አምናችሁ ለአምላክነቱ የምትገዙለት የክርስቶስ ወገኖች በእናቱ በወላዲት አምላክ በድንግል ማርያም ፍጹም አማላጅነት የምታምኑ የተዋህዶ ልጆች ኑ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ፣ እንኳን አደረሰን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።